ማታ ከምሽቱ 4 ሰዓት ላይ እኔ ቤት ስብሰባ አለ። ሁሉም እንዲመጣ ስለሃና አፕዴት እናረጋቸዋለን እናሳውቃቸዋለን። ዛሬ ማታ ከምሽቱ 4 ሰዓት 2 ሰዓት ነበር ነው ያልኩት። የማይመቻቸው ሰዎች ስላሉ ከምሽቱ 4 ሰዓት ላይ እናሳውቃቸዋለን ያለውን ነገር። እሺ ሌትስ ጎ ፋሚሊ። ታብታቡና 100 ሺህ ያስገቡትና ሰው ላስገባና አስተማሪ ታሪክ እንስማ። እጣው መቼ ነው የሚወጣው? እጣው የሚወጣበትን ቀን ሴት ስም አይደለም እንዴ? እንዴት ወንድ ላይ ዘውድ የሚባለው እንዳለ? ዘውዲቱ ነው የሴት ስም። የዘውዱ የወንድ ነው። ዘውዲቱ ነው የሴት። ጎረቤታችን ነበር ዘውዱ የምትባል። እሺ ምን መስፈርት አለ? መስፈርት የለኝም። አይ መስፈርት የለኝም። እኔ ጥሩ ብቻ እግዚአብሔርን የምትፈራ ብትሆን ይመረጣል። እሺ ከየት ሀገር ነው የምትፈልገው? የትም ይሁን ችግር የለውም። እኔ መንቀሳቀስ ይቻላል ማለት መንቀሳቀስ ከዚህ ሀገር መሆን አለባት በል። ኦኬ እኔ አዲስ አበባ ነኝ። ኦኬ አዲስ አበባ ቢሆን እንደውም ይመረጣል። እሺ አዲስ አበባ አላችሁ? አዲስ አበባ ካላችሁ ሰዎች አስገባኝ። ክፍሏ ምን ነው ልታገባብ ነው? ዋ አረመን ጉድ ነው ህዝቡ። ሰላም አንዳንዴ እየጻፈሽ ነው። ቆይ ሰላም ሰላም፣ ከየት ነሽ? ከአዲስ አበባ። ጥሩ የኔና። እሺ በሉ ቀጥሉ። ሰላም እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። አዲስ አበባ የት አካባቢ ነሽ? አዲስ አበባ ወሰን። ወሰን አግብተሻል? በፊት ወይስ አላገባሽም? ኧረ አላገባሁም። ባገባ እዚህ ቤት ምን እሰራለሁ? ምናልባት አግብተሽ ፈተሽ ቆም ብዬ ነው። ላ ነው ማለት እዚህ ቤት ምን እሰራለሁ ማለት ምን ማለት ነው? ማለት ያገባ ሰው ምን ይሰራል? ካዲ አንተ ጋር ሞራው ዛሬ ነው እኮ ድለላ ጀመርነው እንጂ ሁሉ ጊዜ ደላላ ማለት አይደለም እኮ። አሁን ባገባ ነው ቁጥር አልጽፍም። ቀጥ የኔና ያብራል ችግር የለም። መብራት ሻማ ብቻለው ነገር ይሁን። አውሪ። ኧረ ተው አሬም እንደዛ ማለት አይደለም። ስንት አመትሽ ነው? 23 ኦኬ 23 ጥሩ ላይ ነሽ። አንተ ስንት አመት ነው? 28 ነው። አሪፍ ነው። ምንም አይል። ምንድን ነው የምትሰራው? እኔ ድራይቨር ላይ ነኝ። ኦኬ አሪፍ ነው። አትፈልግም? ሹፌር አትፈልግም? አይ ሹፌር ምርጫ አይደለም ብዙም። እናቴ ብቻ ክሽኒሽ አይጉደል መሶቦች ሙሉ ይሁን እንጂ ለምንም ተሸክሞ ያመጣልሽ ብር ምን አገባሽ? እንዴ ሹፌሮች እኮ በየሄዱበት አይደለም። ከአንቺ ጋር ገንፎ እያገነፋ ይዋል። ስሚ ከአንቺ ጋር ገንፎ እያገነፋ ይዋል። አብሴት እየጣለ ይዋል ከአንቺ ጋር። ኖ እንደዛ ሳይሆን እንደ አንተ ደግሞ ለምን በአንድ በኩል ብቻ ነው አይደለማ መረዳት ያለብህ። ይሁንልሽ እስኪ ቀጥይ። እና ምን ምርጫ አይደለም ለማለት ነው ወይስ እንዴት? አሁን እዚህ ጋር አይ ችግር የለውም። እኔ እኮ ምርጫ አይደለም ሳይሆን ብዙም ሹፌር ብዙም አልፈልግም። አንተ ታማኝ ነህ ነው ወረደንቺ። አንቺ ነሽ ለማትሆን ወረጂ እናንተ አመጣልሃለሁ። ተዋት አትሆን ድሮ ማትሆንም አመጣልሃለሁ። ሌሎች አንዳንድ ጻፉ። አዲስ አበባ ላይ ብትኖር ሹፌር አስቡትኝ። ዞሮ ወደ ቤቱ ነው የሚገባው ማታ ማታ። ሙሉ ቀን 10 ሺህም ከሰራ መጥቶ ነው የሚሰጥሽ። 20 ሺህም ቢሰራ መጥቶ ነው የሚሰጥሽ። ገባሻ? ምክንያቱም የሚውልበት መኪና ላይ ተጥዶ ስለሚውል ቄጡ እየተቃጠለ የሚያመጣው ወደ አንቺ ነው የሚሰጥሽ። ወደ ሌላ የሚሄድበት የለም። ታማኝ እንደ ሹፌር ለትዳሩ ታማኝ ሰው የለም። አዎ ሹፌር ብላ አባቴ ሹፌር ስለነበር በጣም እንዲተናደድኩት ባረ በጣም ይቅርታ። ፍሎ ያላደረግኩ ደግሞ እንዴት ገባህ? ፍሎ ሳታደርግ እራሱ ስማኝ። መስፈርት ምንድን ነው? ቶሎ ተናገር። ያው አድርጋለሁ መስፈርት። እኔ ያው ወደ ውጭ ሀገር የምትወስደኝ ሴት ነው የምፈልገው። ዱባይም ውጭ ሀገር ነው?
ዱባይ አይደለም። እኔ ዱባይ ከውጭ ሀገር ላስብም። ካናዳ፣ ጀርመን የሆነ የተላለቅ ያለ ሀገሮች ነው መሄድ የምፈልገው። እሺ ምን አለ አንተ እሱን ስታደርግልህ አንተ ምን ታደርግላታለህ? እኔ ወጣት ነኝ፣ ጤነኛ ነኝ። ምን ታደርግላታለህ? የሚደረግ ጤንነት ጤነኛ ባትሆን ላይ መታ አታወራም እኮ ምን ታደርግላታለህ? እኮ ነው ያው በዚህ ላይ ያው ወደ ውጭ ሀገር ስሄድ በሚደረገው ነገር ላይ በሙሉ እደግፋታለሁ። በቃ በወጣትነቴ ያው በላይፍ ነው እንትን በቃ በምርጥ ሁኔታ አሳልፏለሁ። እሷ ጋር እንሰራለን፣ እንለወጣለን። በቃ ከዛ በኋላ ምን ይቀራል ብለህ ነው? ገባ? እንዳንተ አይነት ኮንፊደንስ ቢኖረኝ እኔ ማለት ነው እስካሁን ድሮ ማለት ሱቅ በደረቴ ከፍቼ በየመንገዱ ሸጥ ነበር። ናወረድ አውሮፓ ያለች ይፈልጋሉ፣ ዱባይ፣ ካናዳ፣ አውሮፓ ይላል እንዴ? ምን ልጅነቴና ጤንነቴ ጤናን ማጨክኝ ምንድነው ያ ነገር? የምታዝኒልና በዘይቱ ጉዳይ ነው እንዴ? እንትን ያዥ ሆቴል ያዥልን አላልሽኝም? ምሳ እኔ እኮ ትይሽልናለሽማ እንዴ? ያላቀም አንቺ ትላንት ስንፈልግሽ የት ሄደሽ ነው? ትላንትና ብጽፍ የሚያስገባኝ አጥቼ ነው። ምንም ችግር የለም ሀቢብቲ፣ ፉል ሰርቪስ እንሰጣለን። ግን የጋብቻ ወረቀት ማሳየት አለባችሁ። እንዴት ነው? ከዛ ነው ይዞ የሚመጣው ወይስ እንዴት ነው ውዴ? በውጭ ጉዳይ ሚኒስቴር የተረጋገጠ የጋብቻ ወረቀት ይዞ ከመጣ ሆቴሉም ከኔ ነው። ምንም ችግር የለም ውዴ። ልንገርሽ ማሞኔቷ ውሽሜ ነው እንዴ? ኧረ ወላሂ አይደለም። ምን 7 ዓመቴ ነው የኔ ከባሌ ነው። ግን እዛ ቤተሰብ የሚጽፈው ምናምን እሱ እሺ አለ። ግን ሌላ ነገር የለኝም። ማለት የተጋባችሁበት ኒካ ያሰራችሁበት እኮ ኒካ ሲያስሯን ቤተሰብ ይሄ ማን ነው ይሄ ዋስ ምናምን ተብሎ የሚጻፍበት። ለማን እሱንም አጸድቀሽ አምጪው። ኢመራት ሲመጣ ስለሚቀየር ያው መጽደቅ አለበት። አጸድቀሽ ከአባቴ ጋር ፎቶ አስነስቼ እልክለታለሁ። እሱ አዲስ አበባ ስላለ ማለት ነው። አደራ ብዬሻለሁ። ተመቸሽኝ፣ ወላሂ ላዚም ተመቸሽኝ። እስከዛ ድረስ እንግዲህ ማድረግ ያለብሽን እነግርሻለሁ። ይህችን 2 ወር እሱ ወደዚህ እስኪመጣ ታጠቢ፣ ታጠኝ የቆየ ነገሮች ይኸውልሽ። ትናንትና ስለሱ ነበረ የፈለግኩት፣ ግን በቃ አላስገቡኝም። ታያቸው በቃ እናወራለን። አታስቢ። የሸረሪት ድር የፈጠረ ነገር ካለ ውስጥ የተፈጠሩ ችግሮች ካሉ ፊክስ አድርገን እንቀበላለን። አታስቢ። እሺ አንድ ቀን በሱ ስለማጨክኝ ያልሽ አይደለ? አንቺ ስለምትተባበሪን ስለምታዝኝልን እኮ ነው። ስንት ዓመትሽ ነው ሳትገናኙ? 7 ዓመታችን። አንቺ ያቺኛዋ ነሽ እንዴ? ማዳምን ዘይት የጠየቅሽው ነሽ እንዴ? ኧረ አይደለሁም። እሱ አይደለም፣ እኔ አይደለሁም የጠየቅኩት። ሁላችሁም 7 ዓመት ነው የቆያችሁት ብዬ ነው። ችግር የለም። እዛ ሆኜ ሲጀመር እዚህ መጥተን ነው እኔ ካሰር ነው። ከዛ ግን ማዳም ቤት ነው የምትመለሹ። አሁን የ7 ዓመት እቁብ ጥለሽ ማዳም ቤት ትመለሻለሽ? ወላሂ እሱም እያሳሰበኝ ነው። እንግዲህ እስኪ ፈጣሪ ያውቃል። በቃ የወገብን ማሰሪያ እንትን ግዢ። ፋርማሲ ያለ ጠበቅ አድርጎ የሚያስር ከጤና አዝዣለሁ። ጎበዝ። አንቺ ሲጀምር ተዘጋጅተሽ የተቀመጥሽ ነሽ፣ ወታደር ነሽ። ነገር ከዚህ ቀደም ራሱ የመከርሽንን ሁሉን አድርጌ ውጤት አይቻለሁ። የኔ አንበሳ ጎበዝ። ዛፈራኑን ምኑን እንዳልሽው ራሱ በጣም አሪፍ ነው። በቃ ማዳም አንድ ቀን ቀድማ ትፈቅድልሽም። ታዲያ ያቺ ልጅ የሰራችው ቪዲዮ ትክክል ነው። ሙኒ ታይ ግን ታይ የቀይሩ ትላላችሁ ልጆቹ ቀይረው ሲመጡ ታይ ይኸውልሻ። እንዲያውም ለእሷ መልስ ነው። አየሽ፣ ያቺ ቀይሩ ትላላችሁ፣ በአንድ በኩል ደግሞ ባንጋሊ ጋ ሄዳችሁ ትላላችሁ። እኛ ብለናል ባንጋሊ ጋ። እኔ ያኔ ዘይት ቀይሮ ያልኩ ጊዜ ራሱ ማዳምን ላናግራት ያልኩት ለምንድን ነው? ባህሏን እንድታመጣላት ወይም እሷን የአንዱ ሪጃዛ እንድትሰጣት ነው አይደለ? ይኸው ጀግናዋ ሰምታ ልታመጣው ነው ባሏን። የትኬት ራሱ ሰጥሻለሁ። እኔ እንደዚህ ብልግና ምናምን አላወራሽም። የሌላ ጋር ሂዶ አላልሽም። እንዴት ንጽህናችን እንደምንጠብቅ ምናምን ነው ያስተማርሽው። የኔ ቆንጆ። አሁን ደግሞ ላውራ። አንቺ የሚያስፈልግሽ ምን መሰለሽ? አንድ ቀን ረጁ ቤት እንገናኝ እሺ?
ዛሬም ማታ ከከፈተች ረጁ ጋር እንሄዳለን። ድሪያውን ትገዣለሽ። ዓርብ ዕለት እሱን ከተቀበልሹ በኋላ ልክ ሆቴል እንደገባችሁ የምትለብሱትን ድሪያ እዛ እንመርጣለን። እሺ ከዛ ከድሪያው ስር የምትለብሺውን ደግሞ ነገር እዛው መርጥልሻለሁ። አንቺ ከፋርማሲም ቢሆን ኦርደር ታደርጊያለሽ። ችግር የለም። ነገር እንደ ፋርማሲ ነው የሚገኘው። ማታ ረጁ ቤት እንገናኝ። እሺ እንደ ቢጃማም እኮ ለጋል ሞዲቷ እንትን አሁን የምገዛው ማለት ነው። ትነግሪኝና ታሳይኝና ወሬ ሊመጣ አካባቢ ላይ እንደዚህ ለምገዛዘ ስለሆነ በአንድ ፊዴ ብቻ ይሄ ነው ትይኝና ከዛ እገባለሁ ያለሽበት ተከትዬ ማዚ ሳሳ ያሉ ለስለስ ያሉ ፒጃማዎች አዘጋጂ። ፕሮሰሳችን ከ1 ወር ተኩል እስከ 2 ወር ስለሆነ የሚፈጀው በዛን ሰዓት ልጁ ስለሚመጣ ሳሳ ለስለስ ገልበጥ ገልበጥ የሚያደርጉ ሲራመዱ እንዲደርቁ አብሮ የሚራመድ ሳይሆን መሸሽ የሚያደርግ ፒጃማዎች አዘጋጂ። ወይዬ ደግሞ በዋትሳፕ ቆይ ትክክለኛ ቁጥርሽን ትካልሽ። በጣም የሰው ልጅ ከራሱ በላይ ቆንጆ የለም አይደለም? በትክክል በጣም በቃ አምሳል ምትክ ያላል። በቃ ታላይ የሆነ ነገር ጠቆር ያለ ነገር በተለይ ብለብስ በሌሊት ያበራለታል። ማሻአላ እችኛው እሳት ናት። ወላሂ እውነቴን ነው። እሳት ናት። እውነቴን በስልክ ስታወሪው ግን በደንብ ያዋራሻል። ልጁ ልብ ድካም ምናምን አይዘውም። ደክሟል እሱ እንኳን ማላሚ እኔ ነው እንደሜ በቃ ማዚ እንዳልኩሽ አዘጋጅላት። እሺ ጠቆርም አታርጊው። በጣም ግን ለእጅ አነካኩል ነው የምልሽ። ነጭ ነኝ እኔ በቃ ሰውነቴ ማለት ጠቆር ያለ ከሆነ ከውስጥ ምንድን ነው ምናምን ደስ ብሎ ነው በሩቅ ነው የሚመለከተው። እና ሁሉን ነገር ታስተነግሪኛለሽ። የቀረውን ምክርም ወደ ታችም ነጭ ነው። አረ ሁሉ ነገር ውዴ ጎበዝ፣ ሁሉ ነገር አጥፍተሽዋል አይደል? በጣም ጎበዝ። እንደውም የዛሬ ዓመት ነበር ያሰብኩትኝና የዛሬ ዓመት ላይ ገና እንደው ለሱ ሳልነግረው ሳስብ ራሴ ላይ ነው የሰራሁት። ጎበዝ ወይ አንቺ የተማርሽ ነሽ፣ ወላሂ የተማርሽ ነሽ። በቃ ትኖሪዋለሽ። ወላሂ አሁን ባለፈው አንቺ የመከርሽውን ካፍሽ በወረቀት ይዤ ስልኬ አንድ ስለሆነ እየጻፍኩ ነበር። የምታያትን እንደ ፋፊ ጎበዝ። ተታች ያለ ተላይ ያለ እንደው ምናምን አንድ ያልቀረ ጎበዝ። ሴት ልጅ ለትዳሯ ባለሙያና ንጽህናዋን ጠባቂ መሆን ነው ያለባት። ወንድ ልጅ መጠበቅ ያለበት እዛ ላይ ሆዱ፣ አክባሪው ከሆነች ሚስቱ፣ እነዚህ 3 ነገሮች ከተሟላለት እንዴ ልዕልት ብትወርድ ከሰማይ ዞር ብሎ አያይም። እና ጎበዝ ሴት ነሽ አንቺ። ካልሆነ ልጨምር የሆነ ነገር ጨምሪ። እስኪ አውርዱን እስኪ ገለብጡን ድረስ ጨምሪ። አንቺ ወሬ ይጣፍጣል ልጄ። እሱ እናቴ እንትን አሁን ለምሳሌ ሴት ጓደኞች አሉ የወንድም ይሁን ባልም ይሁን